እግዚአብሔር ምድራችን ላይ እንጠቅማለን ከሚሉት ይልቅ በማይጠቅሙት ታሪክ እንደቀየረ አልሰማችሁ? አፈር እኮ ነው ጠንካራ አጥንት ያስመጣ ወገኖቼ። የምታዩት አጥንት እኮ አጥንት ሆኖ የተገኘው መገኛ ምንጩ እኮ አፈር ነው። ዛሬ ልፍስፍስ ልንሆን እንችላለን። ዛሬ የማይገባን ሊሆን ይችላል። ዛሬ ደንዛዞች ናቸው ልንባል እንችላለን። ግን እግዚአብሔር እጆች ከነኩን እመኑኝ እንጠነክራለን። በእግዚአብሔር እግሮች ስር ካረፍን ልፍስፍሱ ይጠነክራል፣ ደካማው ይበረታል። የለም የተባለው ይኖራል። መቆም የማይችለው አፈር የሚቆም ይሆናል። ይጠቅማል። አፈር ነኝ የምትል እግዚአብሔር እንዴት ጠቃሚ እንደሚያደርግ ተመልከት። ከፍጥረቱ እንኳን እንዴ ይህንን መስቀል አስሳ ያገኘችው ቅድስት እሌኒ እንኳን ገና ስትጀምር እኮ የማትጠቅም ተብላ የተጣለችና የተተወች ሴት እኮ ናት። ሁለት የተገፉ እኮ ናቸው ዛሬ የተገናኙት። የተገፋችው እሌኒና የተገፋው መስቀል ግፉዋን እኮ ናቸው ዛሬ ያየንባቸው። የተገፉትን እኮ ነው ዛሬ ያከበርናቸው። ይህችም ሴት እኮ ታስታውሳላችሁ፣ ታሪኳን ብዙ አልለው የሚተረክበት ዘመን ስላለው ባለቤቷ ይህቺማ ከእንግዲህ ምን ትጠቅመኛለች ብሎ ባህር ላይ ስራሽ ያውጣሽ ብሎ የወረወራት ምስኪን ሴት እኮ ናት። የተወረወረችው የተጣለችው ሴት እኮ ናት የተጣለውን መስቀል ያገኘችው። ወገኖቼ በመጣል ብቻ የሚያበቃ ህይወት ያለ ይመስላችኋል? በመተው ብቻ የሚቀር ፍጻሜ ያለ ይመስላችኋል? ስራሽ ያውጣሽ ብሎ ወረወራት። እቺ የተወረወረች ሴት ናት የተወረወረውን መስቀል የታቀፈችው። እቺ የተናቀችው ሴት ናት የተናቀውን ያከበረችው። እቺ የተተወች ሴት ናት የተተወውን የፈለገችው። ይህቺ ምን አይነት ማትጠቅም ተብላ የተጣለች፣ በባሏ ማትጠቅም ተብላ የተጣለች ሴት ናት ኋላ ያሸበረቀችው። እውነት እንነጋገር ከተባለ እግዚአብሔር ጋር መጥቶ የማይጠቅም ምንም ነገር የለም። እቺን ሴት ይዋት አስደናቂ ጠቃሚ ሴት ሆነች። አስደናቂ ጠቃሚ ሴት ሆነች። ልጇን እንኳን ለክርስትና ያበቃች። ቆስጠንጢኖስ የተባለውን ልጇን ክርስቲያን ከሆነ መስቀልህን አወጣለሁ ብላ የምትሳል ጠቃሚ ሴት ሆነች። ወገኖቼ ስለታችሁ ለምንድን ነው? እንቁረብ የሚል ስለት ይኖራችሁ ይሆን? አንተን እንድመስል አድርገኝ የሚል ስለት ይሰላችሁ ይሆን? በመንፈሳዊ ሕይወት አስውበኝ ሰንግለኝ የሚል ጭምት አድርገኝ፣ የዋህ አድርገኝ፣ ትሑት አድርገኝ፣ ለንስሐ አብቃኝ፣ አንተን በመዋሃድ እንድኖር እርዳኝ የሚል ስለት ይኖራችሁ ይሆን? ወገኖቼ እዋት እቺ ሴት በጣም ታስደንቃለች። የተገፋች ሴት ናት። በጣም የተከዳች ሴት ናት። እሷ ለባሏ በታመነችው ልክ፣ ባሏ ግን በታመነችው ልክ ያላመናት፣ በመጠራጠር ገፍትሮ ውሃ ውስጥ የከተታት ሴት ናት። እቺ ሴት እንዴት እግዚአብሔርን የምትጠቅም እንዳደረጋት ተመልከቱ ወገኖቼ። ዓለም የማትጠቅሙ አድርጎ ሊጥላችሁ ይችላል። ዓለም መስመር ልታውቅበት ትችላለች። ዓለም ጠቃሚ አድርጋ ልትተዋችሁ ትችላለች። በእግዚአብሔር እጆች ላይ የሚያርፉ እንደ ቅድስት እሌኒ ያሉ ሴቶች ግን እንዴት አድርገው ጠቃሚ እንደሚሆኑ ተመልከቱ ወገኖቼ። እኔ ስታመንለት ምን ነው እግዚአብሔር እንዲጉድ አደረገኝ ብላ እግዚአብሔር ላይ አላጉረመረመችም። እቺ ሴት ለታመንኩለት ሴት እግዚአብሔር የሚከፍለኝ ዋጋ ይሄ ነው ወይ ብላ አልተቀየመችውም። እግዚአብሔር እሷ ስለመታመኗ እንጂ እርግጠኛ የሆነችው እግዚአብሔርማ ሁል ጊዜ ታማኝ እንደሆነ የምታውቅ ሴት ናት ይህች ሴት። ወገኖቼ ባጣችው ነገር እየተቆጨች ትላንቷ እያበሳጫት ዛሬዋንና ነገዋን ያላበላሸባት አስደናቂ ሴት ነች። ወገኖቼ ወጣቶች ወይ በተለይ ክርስቲያኖች ትላንታችን ዛሬያችንን ያበላሸ ስንት ሰዎች አለ። አንድ ነገር ስለተሰበረብን ዘመናችንን ሁሉ የሰበርን ስንት ሰዎች ነን። አንድ ነገር ስላደናቀፈን ዘላለም ተኝተን እየኖርን ያለን ስንት ሰዎች ነን። አንድ ነገር ስላቃተን ብዙ ነገር እንዳቃተን አድርገን ራሳችንን የቀበርን ስንት ሰዎች ነን። ትላንታችን ተስፋ አስቆረጠን። እቺን ሴት ይዋት
የትላንትና ሕይወቷ የነገዋን ህልሟን አላበላሸባት። ትላንት አልፏል። አዲስ ቀን መጥቷል። የትላንት ሕይወቷ በፍጹም በዛሬዋና በነገዋ ላይ ጥላዋን ሳያሳርፍ ይልቅ እንደገና የበረታች አስደናቂ ሴት ናት። እቺ ሴት ወገኖቼ እዩዋት። ስትከዳና ስትጣል ወደ በቀል ያልሄደች አስደናቂ ሴት ነች። ባሏ ስለ ጣላት ፈንታ ወንድን ሁሉ ለመበቀል ያልተነሳሳች አስደናቂ ሴት ነች ወገኖቼ። በአንዱ ምክንያት ሌላውን ሁሉ ለማበላሸት ያሮጠች አስደናቂ ሴት ናት እቺ ሴት ወገኖቼ። በትላንት ምክንያት ብዙ በቀል ይዛችሁ ይሆን? ብዙ ቂም ቋጥራችሁ ይሆን? ብዙ ሕይወታችሁን አበላሽታችሁት ይሆን? አንዴ ከተበላሸማ ሕይወቴ እንደጀመረ የጨረሰኝ ብላችሁ ሱስ ውስጥ ዝሙት ውስጥ ገብታችሁ ይሆን? እዋት እቺ ሴት እንዴት ታስደንቃለች መሰላችሁ? አልተደበላለቀባት። እቺ ሴት አላበደችም፣ አልከነፈችም። ራሷን ከመግዛትና ከመቆጣጠር ውጭ አልሆነችም። በቃ የሆነውን ተቀበለች። ከዛስ ወደፊት እንደገና ቀጠለች። ትላንት ብዙ ነገር ሊሆን ይችላል፣ ግን ወደፊታችንን ሊያበላሽብን ልንፈቅድለት አይገባም። ትላንትን እያሰበች እየተቆጨች ብትኖር ባሏ እንዳሳዘናት ብዙ ወንዶችን ብታሳዝን አንድ ቀን የጨለመባትን ለዘላለም ጨለማ እንደሆነ የቆጠረች ብትገፋ ኖሮ እቺ ሴት ጠቃሚ አትሆንም ነበር። መጥቀም ከፈለጋችሁ፣ ጠቃሚ እንድትሆኑ ከፈለጋችሁ እቺን ሴት ተመልከቷት ወገኖች። ይህቺ ሴት ናት በ79 ዓመቷ በ80 ዓመቷ እኮ ነው ያረፈችው። በ79 ዓመቷ ግን መስቀሉን አገኘችው። ጊዜ ባክኗል፣ እድሜ ሄዷል፣ አቅሜ ሳስቷል፣ ጉልበቴ ከርቶኛል አላለችም። የባከነ ሰዓት ለክርስቲያን የለውም ወገኖቼ። በመጨረሻውም ሰዓት ወርቅ ሥራ ሊሰራ ይችላል። አላረጀንም፣ ደግሞም አልሸመገልም። ሁል ጊዜ ትኩስ ነን። ሁል ጊዜ ማለዳ አዲስ ነን። አብርሃምን አላያችሁት? በ99 ዓመቱ ሥላሴን ሲያስተናግድ እንደ ልጅ እኮ ነው እየቦረቀ በመምሪያ አድባር ዛፍ ስር ሲሮጥና ሲቸኩል የነበረው ወገኖቼ። በ99 ዓመቱም ይሮጣል። ትኩስ ነው ገና። በ79 ዓመቷ እግዚአብሔር ያሳያችሁ ያን ተራራ ወጣ ታስቆፍርላችኋለች። ምን በየትኛውም ሰዓት ጠቃሚ አንተ ሰዓቱን አንተ ጊዜውን ላታውቀው ትችላለህ፣ ግን ጠቃሚ የምትሆንበት የመጨረሻ ዘመንም አለ። እድሜ አልፏል፣ ጊዜ ባክኗል፣ ቀኑ የተመቸ አይደለም፣ ሁኔታዎችም አስጠሊታዎች ናቸው። ታዲያ ከዚህ በኋላ እኔ ጠቃሚና ምረባ ሰው ሆናለሁ እንዳትል። በየትኛው ሰዓት እግዚአብሔር ጠቃሚ እንደሚያደርግህ አታውቅም። መቼ እግዚአብሔር ወደምትጠቅሚና ወደምትጠቅምበት ሕይወት ልትመጣ እንደምትችል አታውቀውም። ግን መጥቀም አይቀርም። ይኸው ካሌብንም ተመልከቱት። በ40 ዓመቱ በ80 ዓመቱ ያው ነበር። ምን ይላል? በ40 ዓመቱ እንውጣ እንውረሰው እግዚአብሔር ይሰጠናል ይል ነበር። በ80 ዓመቱ ደግሞ ቂርያት አርባቅን ለሚመታ ቂርያት ሴፋርን ለሚይዝ ልጅ አክሳንን አጋባዋለሁ ዛሬም ጉልበታም ነኝ ሲል ትሰሙታላችሁ። ክርስቲያኖች ለክርስቲያናዊ ሕይወት ለመንፈሳዊ ተጋድሎ መቼም አይመሽም። መቼም አንሸመግልም። መቼም አንደክምም። እንደውም እየደከምን ስንመጣ እንበረታለን ወገኖቼ። እንደውም በመጨረሻው ሰዓት ነው የበለጠ ጸጋም ይበዛልን ወገኖቼ። ዛሬ መንፈሳዊ ሕይወት ልዕልና ላይ ስላልደረሳችሁ ራሳችሁን የማትጠቅሙም እንዳትቆጥሩት። ዛሬ የምትጸልዩ ጸሎት እንኳን ለእግዚአብሔር ለእኔም እኮ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ። ዛሬ ኃጢአትን ድል መንሳት ስላልቻልኩ በቃ እኔ እንደዚሁ ነኝ የምቀጥለው ብላችሁ በኃጢአት ውስጥ እንዳትሰጥሙ አደራችሁን። ዛሬ ደካማ ልትሆን ትችላለህ፣ ነገ ግን ትበረታለህ። ዛሬ ጸሎትሽን እንኳን ላትሰሚው ትችያለሽ፣ ነገ ከነገ ወዲያ ግን ሰማይ ሰማያት የሚደርስ ጸሎት አለ። ይህችን ሴት ተመልከቷት። እማጠቅም ሆና ነበር የጀመረችው። ፍጻሜዋን ግን ይዋት እጅግ አስደናቂ ጠቃሚ ሴት ሆና ነው ያበቃችው። በ79 ዓመቷ መስቀሉን አገኘች። በ80 ዓመቷ አረፈች። መስቀሉን ካገኘች በኋላ ምን ነው ባረፈች? አረፈች።
ወገኖቼ ከመስቀሉ ጋር ከተገናኘች በኋላ ከዚህ በኋላ ምን ትፈልጋለች? ክርስቲያኖች ከቆረብን እኛ ምን እንፈልጋለን? ከአምላካችን ጋር ከተዋሃድን ምን እንፈልጋለን? ያን ስምዖን አረጋዊን አታስታውሱ? ጌታችንን ካቀፈ በኋላ ጌታ ሆይ ባሪያን በሰላም አሰናብተኝ እኮ ነው ያለው። እግዚአብሔርን ካየን በኋላ ሌላ ማየት ምን ያስፈልገናል? እግዚአብሔር ቤት ከዘመርን በኋላ ሌላ ቦታ ሄደን መስፈን ምን ያስፈልገናል? እዚህ ከመጣን በኋላ እዚያ ደግሞ መጣድ ምን ያስፈልገናል? መንፈሳዊ ከሆን በኋላ ዓለማዊ ሕይወቶች ለኛ ምን ያስፈልጋሉ? የክርስቶስ ከሆን በኋላ የዲያብሎስ መሆን ምን ይጠቅመናል? ወደ ላይ ከፍ ካልን በኋላ መውረድ ምን ይጠቅመናል? ጿሚዎች ከሆን በኋላ በላተኞች መውረድ ምን ያስፈልጋል? ወደ ላይ ከፍታ፣ ከመብላት ወደ አለመብላት፣ ወደ ላይ። እዚህ ጋር ከደረሰች በኋላ ብትሞትስ ወገኖች ነዋት ማረፈች። ጠቃሚ ሆና የማትጠቅመው ሴት ጠቃሚ ሆና አረፈች። የተተወችው ሴት በጣም ይኸው ስሟን እንኳን ዓለም ያውቀዋል። ስሟን እንኳን ዓለም ይጠራዋል። ስሟን የተጸየፏት ያቺ ሴት ስሟን የምናከብራት ሆነን አብቅቷል። የማትጠቅመው ሴት ጠቃሚ ሆነ አብቅታለች። ወገኖች በሙሉ ተመልከቷቸው። የማይጠቅሙት ጠቃሚ ሆነው አብቅተዋል። ወጣቶች ክርስቲያኖች ምናልባት እንደ ቅዱስ ዮሴፍ ተረስተህ ሊሆን ይችላል። አንድ ቀን ግን መታወስ መፈለግ አይቀርም።